እኔ ደግሞ አንድ ነገር ነው ግልጽ ያልሆነልኝ። ችግር ውስጥ እንትን ብለሽ ከሆነ ዲኤንኤን የሚያክል ነገር እንደዛ ማስደረጉ ስለምን አስፈለገ? እኔ እኮ አሁን እዩ ግራን የገባሽ እኔ አይምሮዬ ላይ በጣም አንድ ሺህ ጥያቄዎች ይመላለሳሉ። መቶ ዲኤንኤን አስቀይረሽ ነው አይደለ? መቼም የብሩክ ነው ሊባል አይችልም ነው አይደል? እንግዲህ ዶክተሩ እንደዚህ በማድረጉ በህግ ይጠየቃል። ምክንያቱም ሙያዊ ግዴታውን አልተወጣም። የአንድን ሰው ዲኤንኤ መቀየር በጣም ትልቅ ወንጀል ነው። ትልቅ ማለት ነው ቤተሰብ። ብሩኬ ዶክተሩን መክሰስ ይችላል፣ ለህግ ማቅረብ ይችላል፣ የእድሜ ልክ እስራት ሊፈረድበት ይችላል ዶክተሩ። እንግዲህ ቤተሰብ ትላንትና በተለቀቀው ቪዲዮ ሀይሚም ብሩክም ምን ያህል ለሰው እንደሚያስቡና ምን ያህል ሰውን እንደሚረዱ ነው እኔ በበኩል ያየሁበት። የምሬን ነው የምላችሁ። ሀይሚንም ብሩክንም በቃ ውስጣቸውን የታየኝ በቃ ምን ልበላችሁ፣ ውስጣቸው እንደዚህ ነው የታየኝ በቃ። እና ትላንትና ሁለቱም እዩን ሲሏት የነበረው ነገር በሙሉ በእውነት እንደው ሁላችንንም የሚያስተምረን ነገር ነው፣ እውነት ለመናገር ማለት ነው ቤተሰብ። እና ሀይሚ ምን ያህል ይቅር ባይ እንደሆነች ነው የሚያሳየው። ብሩኬ ምን ያህል ይቅር ባይ እንደሆነ ነው የሚያሳየው። በቃ ይህንን ነው በቃ የተረዳሁት እኔ ቤተሰብ። ምክንያቱም እዩ ያን ሁላ ነገር በደል አድርሳባቸው፣ ያን ሁላ ነገር ሀይሚ አልቅሳ፣ ያን ሁላ እንባ አርግፋ፣ እንደዛ ልቧ ተሰብሮ አዝና፣ አስቡት እስኪ ቤተሰብ። እንዴ እዩ አርግዣለሁ ካለች እኮ ቢያንስ ቆየ በጣም። ይሄን ሁሉ ያለፉትን ወራቶች በሙሉ ሀይሚና ብሩክ ሲያዝኑ ነበር በሷ ምክንያት ማለት ነው። እና ያን ሁሉ ነገር እንዴት በአንዴ መርሳታቸው በቃ ግርም ምን ያለኝ ታውቃላችሁ? ይቅር ባይነታቸው። እንዲህ በቀላሉ ግን ሰው የበደላችሁን ሰው ይቅርታ ማድረግ ቀላል ነው እንዴ ቤተሰብ? እስኪ ንገሩኝ። የምሬን እኮ ነው የምላችሁ። እኔ አሁን በራሴ ሳስበው እንደዛ የበደለኝን ሰው እንዲህ በቀላሉ ይቅርታ ለማድረግ ወይም ደግሞ ያንን ሰው ለመረዳት መሞከር ለእኔ በጣም ከባድ ነው። የምሬን ነው የምላችሁ ቤተሰብ። እና ሀይሚና ብሩክ እውነት ለመናገር ሁለቱም ልጆች ተቀራራቢ ባህሪ ነው ያላቸው። ተቀራራቢ ምን ያህል በቃ ደግ መሆናቸውን ነው የሚያሳየው ሁለቱንም ማለት ነው። ሁለቱም በተፈጥሮ ሀይሚን ብሩክም በተፈጥሯቸው ምን ያህል ደግና ለሰው አሳቢ መሆናቸውን ነው ያየንበት ቤተሰብ። እና እዩ የዚህን ያህል ርቀት የሄድኩት ብሩኬን ፈልጌ አይደለም ብላለች። እኔ ለልጄ ስል ነው፣ የልጄን ደህንነት ለማረጋገጥ ስል ነው። ገባችሁ ቤተሰብ? ከቢኒ ጋር ያለኝ ነገር ምንም የተስተካከለ ነገር አይደለም። እናንተ የማታውቁት ነገር አለ። በእኔና በቢኒ መሀል ያለው ግንኙነት የሻከረ ነው። ለልጄም አስተማማኝ ሰው አይደለም ነው እንግዲህ ትላንትና ስትናገር የነበረው ንግግሯ ማለት ነው። እና ሀይሚ ምን ያህል ደግ እንደሆነችና እንዲሁም ብሩኬን ካሁን በፊት ስለምታውቀው እዩ ሁለቱ ጋር እንድትቀመጥ ልጇ ነው ያሰበችው። ገባችሁ ቤተሰብ? አንድ እናት የልጇ ደህንነት በጣም ያሳስባታል፣ በጣም ሲበዛ ማለት ነው። ምክንያቱም ቤተሰብ እናት ለልጇ ነፍሷን ነው የምትሰጠው አይደል እንዴ? የሁላችንም እናት ማለት ነው። እና እናቶች በልጆቻቸው ቀልድ አያውቁም። ይሄ የታወቀ ነገር ነው በቃ። ስለዚህ ለዛም ነው እዩን መረዳት ያለብን። አንዳንድ ሰዎች በእርግጥ እዩ እንደ አጥፍታለች፣ እዩ ይቅርታ አይገባትም ስትሉ ነበረ፣ እያየው ነበረ ኮመንቱን። ግን አሁን ለእናንተ እኔ አንድ እምነግራችሁ ነገር አለኝ። እዩ ችግር ውስጥ ነው ያለችው። አረብ ሀገር ሄዳ ስራ መስራት አለባት፣ ልጇን ማኖር አለባት። የሚያስተማምን ህይወት ላይ ልጇን ማኖር ትፈልጋለች። ገባችሁ ቤተሰብ? ስለዚህ አሁን ባለችበት ሁኔታ ውስጥ እዩ ለልጇ ብቁ አይደለሁም ብላ ነው የምታስበው። ገባችሁ? ስለዚህ ልጅ መውለድ ቀላል አይደለም ቤተሰብ። ማሳደጉም በጣም ከባድ ነው። ልጅ ማሳደግ በጣም ብዙ ከባድ ነው።
ብዙ መከራ ስላለው ማለት ነው። እና የግድ ቢያንስ በፋይናንሻሊ ጠንካራ መሆን ይኖርበታል አንድ ሰው ማለት ነው ልጅ ከወለደ። ምክንያቱም ያ ልጅ ችግርን ማየት አለበት ብዬ አላምንም። ወላጅ አባቱ ወይም ወላጅ እናቱ ያሳለፈውን መጥፎ ህይወት መደገም አለበት ብላ ስለማታምን ነው እዩ ይህንን ውሳኔ የወሰነችው። ያው እንግዲህ እዩ ይህን ሁሉ ጊዜ እኛንም ስታቃጥለን እኛም ስንረግማት የነበረበትን ምክንያት ግልጽ አድርጋ ትላንትና ማታ ተናግራለች። በዚሁ አጋጣሚ እኛ የጨረቃ ፋሚሊ እንዲሁ ሰውን የምንገፋ ሰዎች አይደለም። ምክንያቱም አንድ ሰው የሆነ ነገር ሲያደርግ መጥፎም ይሁን ጥሩ፣ በተለይ ደግሞ መጥፎ ነገር ሲያደርግ ብዙ ጊዜ በቃ አጣብቅኝ ውስጥ ሲሆን ነው። በቃ የመኖርና ያለመኖር ጉዳይ ሲሆንበት ነው። ስለዚህ ይህንን ነገር እዩ የገባሽበትን ጉዳይ እኛ የጨረቃ ፋሚሊ እንረዳሻለን። የምሬን ነው የምልሽ፣ እንረዳሻለን። ስለዚህ ምክንያቱም ሀይሚና ብሩክ ይቅርታ አድርገውልሻል እኮ። ሀይሚና ብሩክ ይቅርታ ካደረጉልሽ እኛ አንቺን ይቅር የማንልበት ምክንያት ምንም ምክንያት ሊኖር አይገባም። ባለጉዳዮቹ ዋናዎቹ የተበደሉት የደረሰባቸው ሀይሚና ብሩክ ይቅር ብለዋል አይደለ እንደ ቤተሰብ። ስለዚህ እኛም እዩን ይቅር ማንልበት ምክንያት ይኖራል ብዬ አላምንም በራሴ ማለት ነው። እና ሌላው የገረመኝ ነገር የዲኤንኤው ጉዳይ እንዴት በቃ ማለት አንድ ዲኤንኤ ለማስቀየር እኮ በጣም ረጅም ርቀት መጓዝ ያስፈልጋል። ምክንያቱም የአንድን ሰው ህይወት በቃ በእጃችሁ ነው ያለው። ገባችሁ ቤተሰብ? ያንን በእናንተ ላይ ነው ያለው። በቃ መወሰን ትችላላችሁ የዛን ህፃን ህይወት ማለት ነው፣ የወደፊት እጣ ፋንታ። እና እዩ ምን ያህል ብልህ እንደሆንሽ ነው ያየሁበት። ምን ያህል ብልህ እንደሆንሽ የምሬን ነው የምልሽ። ስላለፈው ጓደኝነትሽ ስትይ ብሩኬን ዶክተሩን ጓደኛሽን እንዳይከስብሽ ብሩኬ ማግባባት ይኖርብሻል ብዬ አምናለሁ። ምክንያቱም ብሩኬ በጣም ነርቨስ ሆኖ ነበረ። በቃ አልተረጋጋም ነበር። በቃ ማመን ነበር ያቃተው በዛ ሰዓት። ያንተ ልጅ አይደለም ስትዩ በቃ ግራ ተጋባ እና በጣም ብዙ መንገዶችን ስለተጓዘ ይመስለኛል ግራ የተጋባው ብሩኬም። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።